ዮሐንስ ይለያል እውነት እና 2011 ልትሞቺ አንድ ቀን ነው የቀረሽ ተብዬ ከባለቤቴ ጋር ከተጋባን ወደ 6 አመት ወደ 7 አመት ሊሆናል ማለት ነው። አልወለድንም ነበር። ከላይ ላይ የሆነ በግ ሲታረድ ወይ የሆነ አሳ ሲገፈፍ ወይ ዶሮ ሲታረድ የሚወጣው ነገር አለ። እንደዛ አይነት ነገር ነው የወጣው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና የደጅ ጠናው ቤተሰቦች እንደምን ከረማችሁ፣ እንደምን ዋላችሁ፣ እንደየሰዓት አቆጣጠራችሁ እንደምን ከረማችሁ እንላችኋለን። አሁን ያለነው እኛ ገረሴ ዮሐንስ ነው። ገረሴ ዮሐንስ ደግሞ መጥምቀ መለኮት ነው። እዚህ ቦታው በመጥምቀ መለኮት የተሰየመ ቤተ መቅደስ ነው። እንደገና መጥምቀ መለኮት በገቢረ ተአምራቱ ብዙ ሰዎች እያዳነ ስለሆነ ይህን ተአምራት ለእናንተ እንዲደርስ ለማድረግ ነው። አንድ እህት አጠገብ ያለች ከየት እንደመጣች ስሟ ማን እንደሆነ ቅዱስ ዮሐንስ ምን እንዳደረገላት በዝርዝር ትነግረናለች። ሁላችሁ የምትነግረንን እየሰማችሁ ቅዱስ ዮሐንስ እየመጣችሁ እንድትድኑ ነው። እሺ እቴ ከየት እንደመጣሽ ስምሽንስ ያስተዋውቂልን። እሺ ስሜ ማህሌት ሙሉጌታ እባላለሁ። የመጣሁት ከድሬዳዋ ነው። ይሄን ቦታ ድንገት ሌላ ጸበል ቦታ ላይ ሆነን በአጋጣሚ እዚህ ቦታውን የሚያቅሰው ነው የነገረኝ። የት ሆናችሁ? ደራ ገብረ ክርስቶስ ነበርና ገብረ ክርስቶስ ያኔ እና ቁጭ ብለን ጸበል እየጠጣን በአጋጣሚ እንደዚህ ስለ ቦታውና ስለ አባ ከፈ ገብርኤል ነገረን ማለት ነው። እና መሄድ እንደምፈልግና ቦታውን ጠየቅኩትኝ። ከዛ ተመልሼ ድሬዳዋ ከሄድኩ በኋላ የተወሰነ ቆይቼ ተመልሼ መጣሁ ወደዚህ። ምን ነበር የሚያምሽ? እኔ ህመም አይደለም። ከባለቤቴ ጋር ከተጋባን ወደ 6 አመት ወደ 7 አመት ሊሆናል ማለት ነው። አልወለድንም ነበር። ኦኬ ልጅ በማጣት ነው እና ህክምናም ሄደን ነበር። ሐኪም ቤትም አዲስ አበባም የተለያዩ ሐኪም ቤቶች ሄደን ነበር። ምንም አይነት የህክምና ችግር የለባችሁም መውለድ ትችላላችሁ ይላሉ። ግን ያው ምንም የተፈጠረ አዲስ ነገር የለም አንቺ ጋር የለም። እና ያው ሁለታችሁንም ትመረመራላችሁ? ሁለታችሁንም ተመርመረናል። ከዛ ጸበል በቃ መሄድ ይሻላል ብለን ጸበል የዓለሙ ጥበብ ካላወቀው ወደ እግዚአብሔር ይሻላል ብላችሁ መጣችሁ? እሺ። ከዛ እዛ ሄደን እየተጠመቅን ያለ ጸበል እየጠጣን ቁጭ ብለን ልጁ ነገረንና ወደዚህ መጣን። ስለ ዮሐንስ ተአምር ማለት ስለ ዮሐንስ ተአምር። እሺ። ከዛ ወደዚህ ከመጣው በኋላ ልክ 40 ምንጭ ስደርስ ፔሪድ መጣ እና ያው ወደዚህ መውረድ ጸበል መጠመቅ አልችልም። ያለ ቀኑ ነው? ያለ ቀኑ። ሁሌም እንደዛ ነው የሚሆነው የነበረው። በጣም ነበረ በቃ ጸበል ሲሄድ እቸገራለሁ። ልክ በ3 ቀን ከተጠመቅኩ በቃ ድጋሚ እንደዚህ የሆነ እቸገር ነበረ። ከዛ እዚህ ስመጣ ላይ ከቤታቸው ሲወጡ በሌሊት ወጥቼ ጠበቅኳቸውኝ አባን ማለት ነው። እዛ ላይ ጠበቅኳቸውኝና ቁጭ ብዬ ለምን ምን ሆነሽ ነው ምናምን አለኝ። ገና እንትን ስላቸው ዞር አሉና ለምን አንቺ አልወለድሽም አሉኝ። ሳትነግሪያቸው? አልነገርኳቸው። ገና በቃ በውስጤ ፈርቼ ቆሜ ነበረ። ምን ሆነሽ ነው ሲሉኝ ዝም ስል ለምን አንቺ አልወለድሽም አሉኝ። ከዛ በውስጤ ያው እግዚአብሔር አልፈቀደም ስል እግዚአብሔር ላንቺ ልጅ መስጠት አያቅተውም፣ ዮሐንስ ላንቺ ልጅ ይሰጥሻል አሉኝና እዚሁ ጠብቂኝ፣ እኔ እንደዚህ እምነት ጨብጬ ልክልሻለሁ፣ ያንን እምነት በውሃ አድርግተሽ እዚህ አብሯቸው የነበረ ልጅ ነበረ አርግተሽ ቤተክርስቲያን ጠጩ አሉኝ። እላይ እንደቆምኩኝ እምነት ላኩልኝ ማለት ነው። እንደዚህ እዛ እምነቱን ይዤ ወደ ቤተክርስቲያን ሄድኩኝ። ዋዜማ ነበረ የዮሐንስ። ከዛ ዋዜማ ከሰዓት ከ9 ሰዓት በኋላ ባሉኝ መሰረት እምነቱን በውሃ በጥብጬ ጠጣሁት። ከዛ በዓሉን አነገስን። ላይ ጠበቅኳቸው ለወጣ ስል ማለት ነው። በቃ ልሄድ ነው አልኳቸው። አንቺ 2 ልጅ ወልደሽ ትመጫለሽ፣ ዮሐንስ ልጅ ይሰጥሻል። እንደዚህ አሉኝ። እሺ እግዚአብሔር ያውቃል ብዬ ይሁንልኝ ያደርግልኝ ይሁንልኝ ብለሽ መርቁኝ አልኳቸው። ከዛ መረቁኝ። ተነስቼ ወደ ድሬዳዋ ሄድኩ ማለት ነው። ባለቤትሽ ግን መጥቷል?
አዎ አብራችሁ ናችሁ? አይ መጀመሪያ እሱ መጥቶ ነው የተመለሰው። ከእኔ ከመምጣቴ በፊት ማለት ነው። መጥቶ ትምጣ ብለውት ነበር። ከዛ ተመልሼ ወደ ድሬዳዋ ሄድኩኝ። ድሬዳዋ ሄጄ በሁለተኛ ወሬ እርጉዝ ነኝ። እግዚአብሔር ማህፀንሽ ከፈተ ማለት ነው። በጣም የሚገርም። ከዛ ጸበሉንም እምነቱንም ባሪ መሰይ ይዤ ነበር የሄድኩትኝ። እዛም ሄጄ ንጹህ ሰውን እጠቀመው ነበር። በሁለተኛ ወሬ እርጉዝ ነኝ። እዛ ሐኪም ቤት ሄጄ እንትን ስል እውነትም እንዳሉት መንታ ነው የጸነስሽው። የሚገርም ነው። እግዚአብሔር ይመስገን። ሁለት መንታ ወንዶች ልጆች ወልጃለሁ። ያው 5 አመት ሆኗቸዋል። በአሁኑ ስላላመጣቸው ነው እንጂ ትመላለሻለሽ አንቺ? መተዋል። ይዣቸው ነው የመጣሁት። ለምስክር ድጋሚ ስመጣ ልጆቼን ይዤ ነው የመጣሁት ማለት ነው። እና ዮሐንስ ለኔ ያደረገው ብዙ ነው። ስለዚህ አንቺ ስለተደረገልሽ ሁሌ ትመጫለሽ ማለት ነው ወደዚህ። እንግዲህ አድማጭ ተመልካቾቻችን ቅዱስ ዮሐንስ የሚያደርገው ለ6 አመት ነው ያልሽኝ? ከተጋባች ለ6 አመት በማህፀኗ ልጅ ሳታፈራ ኖራ ብዙ ቦታ ተንከራታ። እንግዲህ እግዚአብሔር ገቢረ ተአምራቱን የሚገልጥበት ቦታ የተለያየ ቦታ ነው። ስለዚህ የእሷ ደግሞ እዚህ ነው ማለት ነውና ማህፀኗን ፈቶ እንደውም የዘገየችበትን እግዚአብሔር ካሳ ባንዴ 2 ልጅ ሰጥቷት 2 ወንድ ልጅ ሰጥቷት ቅዱስ ዮሐንስ አስደስቷታል። እንግዲህ ልጅ በማጣት የምትሰቃዩ ልጅ ባለመውለዳችሁ ትዳራችሁ አደጋ ላይ የሆነ ሁላችሁ መታችሁ ቅዱስ ዮሐንስን መለመን ነው። ብትፈልጉ መንታ ልጅ ያሳቅፋችኋል ማለት ነው። ቅዱስ ዮሐንስ አንቺን ስላደረገልሽ እንደው መልእክት ለምእመናኑ ሲያስተላልፊ። ሁሉም ሰው መጥቶ ቦታውን ቢረግጥ ቢያየው ድነትን ያገኛል። እኛ ያቀመስነውን እኛ ያገኘነውን በረከት ለሁሉም እንዲደርስ ሁሉም መጥቶ እንዲያየው በቃ ሁላችሁም ኑና እኔ የቀመስኩትን በረከት ቅመሱ እያለች ነው። ልጅ ያጣችሁ በልጅ ማጣት የምትሰቃዩ እንግዲህ ሰይጣን ነው ወደ ጸበል ስገባ እንዳትገባ ወር አበባዋን እያመጣ ግዳጁን እያመጣ ሰዎች በእግዚአብሔር እንዳይባረኩ ሁሌ መሰናክል ያደርጋልና ያም ቢሆን እሷን ከማዳን ቅዱስ ዮሐንስ አልዘገየም። ያንን መንፈስ አውጥቶ የሚከለክለውን መንፈስ አውጥቶ ልጅ አሳቅፏታል። እንኳን ደስ አለሽ። እግዚአብሔር ይባርክሽ። አሁን አንድ እህት አለችኝ አጠገቤ። አሁንም ያለነው እዛው ገረሴ ዮሐንስ መጥምቁ ጸበሉ አካባቢ ነን። ከየት እንደመጣች ስሟ ማን እንደሚባል ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ምን እንዳደረገላት በዝርዝር ትነግረናለች። እህቴ ማን ነው ስምሽ? እመቤት ተስፋ ይባላል። ከየት ነው የመጣሽው? ከአርባ ምንጭ። እስኪ ቅዱስ ዮሐንስ ያደረገለሽ ለተመልካቾቻችን፣ ለደጅ ጠናው ቤተሰቦች፣ ለቤተ ክርስቲያን ልጆች ነገሪያቸው። እሺ ቅዱስ እኔ አርባ ምንጭ ከተማ ተወልጄ አድጌ ከዛ እዚህ ገረሴ 2011 ላይ ነው ያው ታምሩን ድንቅ ታምሩን ያደረገልኝን የሚመሰክረው 2011 መስከረም 26 አስቤ 2011 መስከረም 27 መጣው ደጁ። ከዛ እሁድ ለታ ሰኞ ለታ በ28 ተጸበልኩኝ፣ በ29 ተጸበልኩ። ማክሰኞ ሮብ ለታ ከህዝብ መሀል ነው እንደዚህ የጠሩኝ። ሞጆ ሀገር ሄዶ የመጣ ሞጆ ዋና ከተማ ሄዶ የመጣ ሲሉኝ ተነሳሁኝ። ከዛ ናው ሄጄ ነበረ ብዙ ጊዜ እንዲመላለሳለሁ አያቴ ጋር ምናምንና ከዛ እንዲይዘውኝ ወይን እቺ ልጅ ላይ እኮ ካንሰር ነበረባት ሞጆ ሀገር ነው የተለከፈችው፣ ግን እላላ ያለውን በሽታ አታውቅም እንዲሁ ነው የመጣችው ደጁ ብሎኝ ዮሐንስ በዕለተ ቀኑም ካንሰር ነበረብሽ ብሎኝ ምሮኝ ከዋሻው ስራ አባገቡና እምነት አድቦል ብለው እምነት ሰጡኝ። ሂጂ ራስሽን በራስሽ አጥምቀሽ ነው ያሉኝ። ከዛ በዛ ሰዓት ይሄኛው ግንቡ አልተሰራም፣ ይሄ ጸበል ማጥመቂያው እና በሸራ ነበረ ለወንዶችም ለሴቶችም። ከዛ ከሮቶ ስር ያቀዘፍኩ ራሴን በራሴ አጥምቄ መጣው። ከዛ ከላይ ላይ የሆነ በግ ሲታረድ ወይ የሆነ አሳ ሲገፈፍ ወይ ዶሮ ሲታረድ የሚወጣው ነገር አለ። እንደዛ አይነት ነገር ነው የወጣው እና ከሰውነትሽ ላይ? አዎ ከሰውነቴ ላይ ግን አልታየኝም። ያገኘሁትን ሰላም እኔ እንጃ በእውነት ቃል የለኝም። ዮሐንስ ለኔ ሞጆ ለምንድን ነው የሄድሽው? ሞጆ የአባቴ ሀገር ነው እና ዮሐንስ ይለያል እውነት። እና 2011 ልትሞቺ አንድ ቀን ነው የቀረሽ ተብዬ ዮሐንስ እውነት አባ እንደዚህ ይዘውኝ እቺ ልጅ እኮ ካንሰር ነበረባት፣ ግን ላይ ያለውን በሽታ ዮሐንስ ምሯታል እና ምንም አታውቅም ከደጁ አጠፋም ብሎኝ ከዛው ከዋሻው ስር እምነት አምጥተው ላይ ሙሉ ቀብቼ አጥምቄ ወጣሁና
ከዛ በጣም ያገኘሁት ሰላም አላየሁም፣ ግን ምን እንደወረደ ከላይ ላይ አላቅም። እና ያዩት ሌሎቹ ናቸው። ማንም አላየም፣ ሰው አላየም። እኔ ለኔ ነው ግን የተሰማኝ ስሜት እና በፊት ያምሽ ነበር አንቺ? ምንም አያመኝም። እሰራለሁ፣ እማራለሁ፣ አገለግላለሁ። በቃ ምንም ሰላም ነኝ። እና ዝም ብሎ ግን ራሴን ነው በቃ ዝም ብሎ ራሴን በቃ በጣም ያመኛል ራሴን እና ዝም ብሎ ውስጤን በቃ ሰላም የለኝም ውስጤን ዝም ብሎ እና ግን ደህና ነኝ። ቤት እሰራለሁ፣ በላለሁ፣ ቤተሰቦቼ ጋር ምናምን በስነ ስርዓት ተግባብቼ መውጣው ምገባውና ምንም ችግር የለብኝም ነበርና ከዛ በኋላ የራስ ህማሙና መጨነቁ ግን አለ። ዝም ብሎ ግን የሆነ አለ ብቻ የሆነ ውስጤን የሆነ ሰዓት ላይና የሆነ ጊዜ ደህና ሆናለሁ። ሰውነቴ ላይ ዝም ብሎ ትንሽ አረንጓዴ ቀይ ነገር ይሆናል። የሆነ ጊዜ ይጠፋል። ምንም በቃ ምንም ፊቴ ምንም ሰላም ነኝና ከዛ በ48 ቀን በአንድ ወር በ15 ቀን ከሁለት ወር በኋላ በቀጠሮ እንደዚህ ከዛ ያመላለሰኝ ከደጅ አጠፊም ብዙ ጊዜ አጠፊም ዮሐንስ ብሎኝ በቃ በጣም ማለት ነው የተመላለስኩ ብዙ ጊዜ በቀጠሮ ሲሰጡኝ ከወር በኋላ በጣም ብዙ ጊዜ ነው ያመላለሰኝ። ለነገ ከሆነ ቀጠሮዬ ለዛሬ ነው ገብቼ ማድረው እና እንደዛ ያረኩኝ 2012 መጥቼ መስከረም 30 መስክሬ ስለት አስገብቼ ስሙን ጠርቼ መስክሬ ከህዝብ መሀል ነው። እንዴት ነው የጠሩሽ አባ? ቁጭ ብያለሁ። ህዝብ መሀል ያለሽ? ገና ጣና ዘካረስ ጣና እንትን አላለም፣ ገርሉ ምንም አልተነበበም። ምንም ገና ከዛ ምንም አይነት ጸሎትም አልተደረገም። ከህዝብ መሀል ነው በቃ ብዙ ነው። ሞጆ ሀገር ሄዶ የመጣ ሞጆ ዋና ከተማ ሄዶ የመጣ ሲሉኝ በቃ ብድግ ብዬ ቆምኩኝ። ከዛ ይሄ ጉድ እኔ ላይ መኖሩን አላቅም፣ ምንም ያላሰብኩም። ከዛ ከዚህ ጉድ አውጥቶኛልና ብዙ ጊዜ ነው ያመላለሰኝ። 2012 መጥቼ መስክሬ ከዛ ደግሞ በቃ ከ2011 እስከ 16 እየተመላለስኩኝ የመጣው መሰከር ሁሌ በ30 መጥቼ በ29 መጥቼ አድሬ ዝክር ዘክሬ ለጸበል ጻዲቅ አድርጌ እመለሳለሁ። ከዚህ በላይ ደግሼ ከዚህ በላይ ደግሞ አንተን አርጄ ህዝብ ያበላሁኝ ላንተም ደግሞ እየረዳሁኝ እንድኖር አድርገኝ ብዬ ከዛ የሆነ ጊዜ ወንድሜ ደግሞ እግሬን ትንሽ ወንድሜ ጋር ተጣልተን በቃ እንዲህ ብዬ መጣው ስነግር አንቺ ለቤቱ ሽቶ ነሽ፣ አንቺ ማንም ምንም ሊያደርግ አይችልም፣ እዚህ ትኖሪያለሽ አለው አባ። አዎ እኖራለሁ ነው እዚህ እናንተን ልብስ እያጠብኩ እዚህ እኖራለሁ። እንደውም ስል ልጄ ብርዱን አችም ላንቺ እንጀራሽ ብዙ ነው፣ መንገድሽ ክፍት ነው፣ ሄደሽ ሰርተሽ ዞረሽ መጣሽ የመሰከርሽ ትሄጃለሽ ብለውኝ እዛ እየተመላለስኩኝ መሀል ላይ በቃ 2012 ደግሞ መስክሬ መሀል ላይ ደግሞ ዝም ብሎ እዚህ ጅማቴ አካባቢ ዝም ብሎ እዚህ ጋር እንደ ሰው አይን ነገር ሆነ። ዝም ብሎ አዲስ አበባ ዛ ወደ እንትን አካባቢ ነበረ ላንቻ አካባቢ ነበረ ተከራይቼ የምኖረው። ከዛ ዝም ብሎ አበጠ። የሆነ እንዴት እንደሆነ አላቅም። የተከራይ እህት የሰራው ጸጉሯን ዝም ብዬ እንዲቁጭ ብዬ የሰራው ወይኔ ሲያምር አንገቷ እንዴት ያምራል ሰውነቷ አለችኝ። አላቅም ማታ እንዲ መዞር አቃተኝ። የተከራየሁት የሆነ ሞሎክሴ ቤት ነው። እማ ሆይ ምን እንደሆንኩ አላቅም ስል አይዞሽ ልጄ መድኃኒዓለም አለልሽ አሉኝ። በቃ እያለ እንደዚህ ብዬ በቃ መዞር አልችልም፣ መተኛት አልችልም በቃ። አዎ ከዛ ምንድነው ይሄ ነገር ዮሐንስ እኔ አላቅም፣ ግን ምንም ሳልመረመር ምንም ሳልል ከጉድ እኔን ከልክፍት ከካንሰር አድነሃል። አሁንም ይሄ ጅማቴ ላይ የወጠረኝን አንተ ፍታ ብዬ በለበስኩት ልብስ ነው ሁለት ጉርድ ይዤ ቤቱንም እቃ ጥዬ ዝም ብዬ ቆልፌ መጣሁ። ተነስቼ 10 ሊትር ጸበል ይዤ ነው የጠጣው የተቀባሁኝ። ምልክት አሳይቶኝ ነበረ፣ ግን ደጁ ሄዳለሁ ብዬ መጣሁ። በለበስኩት ልብስ መጣሁኝ። መጥቼ አባ እንዲህ ምናምን ስል አይዞሽ ልጄ ምንም አትሆኝም፣ ኦፕራሲዮን እንዳትሆኝ አሉ። ኦፕራሲዮን እንዳትሆኝ ብለውኝ ከዛን እንደው ከዛ ጉድ አውጥተኛል። ከማይታየው ደዌ አንተ እንዲሁ እኔን መርጠሃል። እኔ ቆሻሻ ነኝ፣ ኃጢአተኛ ነኝ። ግን አሁንም ቢሆን ከዚህ ደግሞ እኔ ዘልዬ ሰርቼ አልጠገብኩም፣ ምንም ነገር አላየውም። አንተ ህይወቴን አስተካክል ብዬ እየተማጸንኩ በቃ መጥቼ አልቆይም። ደጁ አሁን መጥቼ 20 ቀን ነው 18 ቀን ሆነኝ እንጂ መጥቼ በ2 ቀን ሂጂ ነው የሚሉት። ከዛ በቃ ኦፕራሲዮን እንዳትሆኝ አሉኝ። እኔ ደግሞ እንዲሁ በቃ ተመለስኩ። ሁለተኛ ሄጄ ከዛ ስመጣ አሁንም ያመመኝ ነው አባ ብዬ መጣሁ። አባ ጅማቴ ከበደኝ፣ መዞር አልችል፣ መተኛት አልችል፣ መብላት አልችልም። የሚያምረኝ ነገር የሆነ ደረቅ ነገር ነው፣ ግን ምንድነው መሆኑ ብዬ ስል ምንም አትሆኝም አሉኝ። ሄጄ ምን አለ እሳቸው ባሉት ብጸና። ከዛ ዝም ብዬ ሰውን ቤተሰብም ሳላማክር ሄድኩኝ 40 ምንጭ ሆስፒታል ሄጄ
ሰው የሆነ ፈረንጁ አየና የሆነ አብሰስ ኒክ አለ ይሄ መውጣት አለበት አሉ። ካለበለዛ ፈሳሹ ወደ ሰውነትሽ ከተሰራጨ ትሞቻለሽ አሉ። ዮሐንስ አለ አልሞትም ብዬ ከዛ በቃ ብዙ ዶክተሮች እንትን ሲሉኝ በቃ ፈራሁና አልጋ ምናምን ተይዞ ለቤት ደውዬ መጡ ቤተሰብ። ለምን ትሆኛለሽ ዮሐንስ እንደዚህ የባህላዊ ነገር ምናምን የተደረገ አልነበር እንዴ ለምን በዮሐንስ እንትን አትይም አለ ወንድሜ። አዎ ግን ያመመኝ ነው ዶክተሩም እንዲህ አለኝ ብዬ ስል በቃ እሺ ተብሎ ተያዘ። 7 ሰዓት ትሆኛለሽ ተብዬ ዶክተሩ ይቅርታ እመቤት ብሎ ወጥቶ ሄደ። ነገ 3 ሰዓት ተባልኩኝ። ከዛ ነገ 3 ሰዓት ተብዬ ልክ በቃ 3 ሰዓት አካባቢ ገባሁኝ። ወደ 7 ሰዓት አካባቢ ወጣሁኝ። ምንም የወጣ ነገር የለም። ዝም ብሎ ፈሳሽ ውሃ ነገር ነው ያወጡት። ምንም የለም። 7 ወር ሙሉ እየፈሰሰ 7 ወር ሙሉ የሆነ ነገር እሳት የሆነ ነገር ነው የሚመስለው። በቃ ይሄ እሳት የበላው ነው የሚመስለው። ግን እግዚአብሔር እውነት ዮሐንስ እኔ እንጃ ከጉድ ነው ያወጣኝና መጣሽ እንደገና ዮሐንስ ጋር? አዎ መጣሁ። አባ ወንደ እንዲሆኝ ይቅር በሉኝ በእግራቸውን ስሜ ይሄ ቁስሉን አሳየው። ቁስል ካለ ቁስል ማሳየት ያለውን ነገር እውነቱን መናገር ነው። ከዛ አሳይቼ ምንም አትሆኝም ልጅ አንቺ ምንም አታውቂም። እንደገና እዚህ ደረት አጥንቴ እዚህ ስር እንደገና እዚህ ስር ወለደና ግራ ገባኝ። ጊዶል የሚባል ከተማ የት ነው ምናምን ተፈልጎ ጣዝማማር መጣ። 1 ወር ከምናምን እየጠጣው ምን እያልኩ ምንም በቃ ለውጥ የለም። ከዛ በጣም የተዘጠዘኝ ነው ተመላለስኩ። አሁን ከዛ አባ እንዲህ አይዞሽ ልጄ አሁን ትድኛለሽ፣ አሁንማ ትድኛለሽ አሉኝ። ከዛ መጥቼ ከ1 ወር አካባቢ ላይ ሌሊት ነው ተመልሼ መጥቼ ሄጄ መርቀውን ላኩኝ። በተኛውበት ራሱ በቃ የሆነ ነገር እያለ ተነዳ። ከውስጥ ይወጥ ጥርስ ነገር ወጣ። ከዛ ተመልሼ መጥቼ እሱንም መስክሬ መበሰላት ስለት ያስገብቼ አባም ለኔ ራሳቸው ነን ይዘው መስክረው እንደዚህ በእምነት የመጡትን ከብዙ ነገር ያድናል። ከብዙ ነገር ታማ እንዲህ ቁስሉ እንዲህ ሆኖ የዕለቷን ሳታደርስ አታድርም። እንደው ሳትጸልይ ተኝታ አታውቅም። ይሄ ነው እምነት ማለት ብለው ለኔ እሳቸው መስክረው ከዛ በቃ እየመጣው እየተመላለስኩኝ አሁን ጤነኛ አሁን ሙሉ ጤነኛ ራስ ምታትም የለም አንገት ላይ የሚያም ነገር የለም። በቅዱስ ዮሐንስ ጸበል እምነት ድነሻል። ብዙ ነገር በእኔ ለቤተሰቦቼም ብዙ ነገር በቃ አደረገና እግዚአብሔር ክርስቲያኑ መልእክት እሺ ያንቺን ታምራት ያንቺን ህመም እንዴት እንዳዳነሽ ነግረሽናል። ህዝቡ ምን ይሆነ እስቲ ነገር ካንቺ የተነሳ እውነት እኔ ያገኘሁትን የረገጥኩትን ቦታ መታችሁ እርገጡ። እኔ ያገኘሁትን እውነት ለኔ የተደረገልኝ ዮሐንስ ያደረገልኝን እንግዲህ በዚህች እድሜ አትጥፊ ሲለኝ ነው እሱ ማለት ነው። ያው መንገዴን አስተካክሎታልና ለኔ ያስተካከለው ጤናዬን የመለሰልኝ እንደው ምንም ተመርምሬ አልመጣሁም። ከህዝብ ማለት እንደመረጠኝ እናንተንም እውነት አካባቢ ከያላችሁበት መርጦ እሱ ለደጁ ያብቃችሁ። እውነት ለኔ የደረሰው የምትፈልጉትን ሁሉ የልባችሁ መሻት ለደጁ አብቅቷችሁ እንድትመሰክሩ ደስ ብላችሁ እንድትሄዱ እውነት አስተላልፋለሁ። ይሄንን እግዚአብሔር ይስጥልን። አንቺንም እግዚአብሔር ወጥሽ እንዳለው አስተካክሎ እንዲሁ ከደጁ ያጥፋሽ። አሜን።